ጤና ይስጥልን አድማጮች እንደምንላችኋል። ከትርታ 97.6 ኤፍኤም የዕለተ ማክሰኞ ታህሳስ 7 2018 ዓ.ም የትርታ 600 የምሳ ሰዓት ዜና ሰዓታችን ላይ ደርሰናል። ከሀገር ውስጥ ከውጪ እንዲሁም የቢዝነስ ዜናዎችን አካተን ስፖርታዊ መረጃዎችንም አካተን ነው ወደ እናንተ የመጣ ነው። በሚኖረን ቆይታ እንግዲህ መረጃዎችን ታገኛላችሁ ብለንም ተስፋ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። የዛሬውን የትርታ 600 የምሳ ሰዓት ዜና እየመራው ከእናንተ ጋር ቆይታ ማደርጋው እኔ በፍቅር ግዛቸው ነኝ። እንዲሁም ደግሞ ከሀገር ውስጥ ዜናዎችን በማስቀደም እንጀምራለን። ሰባተኛው ሀገር አቀፍ ምርጫ ሰላማዊና ዲሞክራሲያዊ በሆነ መልኩ እንዲፈጸም በጸጥታና ደህንነት ተቋማት ዝግጅት መጀመሩን የኢትዮጵያ ፌዴራል ፖሊስ አስታውቋል። የፌዴራል ፖሊስ ኮሚሽነር ጀነራል ደምላሽ ገብረ ሚካኤል በመንግስት ጸጥታ ተቋማት ላይ ውጤታማ ሪፎርም መካሄዱን ገልጸዋል። ይህ ሪፎርም የጸጥታ ተቋማት በነጻነትና በሰብአዊ መንገድ ሀገራቸውን እንዲያገለግሉ ማስቻሉን ነው አጽንኦት የሰጡት። ስድስተኛው ሀገራዊ ምርጫ ሰላማዊ ዲሞክራሲያዊና ሁሉን አቀፍ ሆኖ እንዲፈጸም የጸጥታ ተቋማት የላቀ ሚና መጫወታቸውንም አውስተዋል። በቀጣይ የሚካሄደው ሰባተኛው ሀገራዊ ምርጫ ሰላማዊ ዲሞክራሲያዊና ሁሉን አቀፍ ሆኖ እንዲከናወን ዝግጅት መጀመሩንም ገልጸዋል። በቀጣይ የሚካሄደው ሀገር አቀፍ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲፈጸም የጸጥታ ተቋማት ሚና የላቀ እንደሆነ አስገንዝበዋል ሲል ኢዜአ ዘግቦታል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት ሰጥቷል። ለታዛቢዎቹ እውቅናውን የሰጠው ቦርዱ በተሰጠው ስልጣን መሰረት ሲሆን ሰባተኛውን ጠቅላላ ምርጫ ለሚታዘቡና መስፈርቱን ላሟሉ 45 ሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት መስጠቱ ተገልጿል። ቦርዱ ቀደም ሲል ሰባተኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎችን የምዝገባ ሂደት ቀልጣፋ መረጃ አደረጃጀቱንም ዘመናዊ እንዲያደርግ ታስቦ የተዘጋጀው የበይነ መረብ ላይ ምዝገባና መረጃ አደረጃጀትን አስመልክቶ የግንዛቤ ማስጨበጫ መስጠቱን አስታውሷል። በበጀት ዓመቱ ያለፉት 5 ወራት በኢትዮጵያ ኤሌክትሪክ አገልግሎት ዲጂታል የሙስና መረጃ ወይም ጥቆማ መቀበያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ 45 አመራርና ሰራተኞች ጥፋተኛ መሆናቸውን ተረጋግጦ እርምጃ መውሰዱ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አንዋር አብራር የተወሰደው እርምጃ 10 የጽሁፍ፣ 37 የደሞዝ፣ 2 ከቦታ የማንሳትና 5 የስንብት መሆኑን አብራርተዋል። ከስራ እንዲሰናበቱ የተደረጉ ሰራተኞች በስነ ምግባር ጥሰት ምክንያት መሆኑንም ተናግረዋል። ይህም የጥቆማ መቀበያ ስርዓቱ የፈጠረው ምቹ ሁኔታ ደንበኞች የሚሰጡት ጥቆማ ዋጋ ያለው መሆኑንና የሚታዩ ብልሹ አሰራሮችን ለመታገል ተቋሙ እያደረገ ያለው ቁርጠኝነት ያሳያል ማለታቸውን ኢዜአ ዘግቦታል። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። እንግዲህ ቀደም ሲል ከሀገር ውስጥ የተውጣጡ ዜናዎችን ነበር ወደ እናንተ ያደረስነው። አሁን ደግሞ በዝርዝር ወደምንመለከተው ጉዳይ እናመራለን። በዛሬው የዝርዝር ዜናችን በተለይም በከተማዋ ከሚታየው የውሃ አቅርቦት ችግር ጋር በተያያዘ ከባለሙያ ጋር የተደረገ ቆይታ አለ። ባልደረባችን ብርቱካን ዋልተንጉስ አዘጋጅተዋለች፣ እንደሚከተለው ይቀርባል። በውሃ አቅርቦትና ጥራት ላይ የሚነሱ ቅሬታዎችን ለመፍታት የአዲስ አበባ ውሃና ፍሳሽ ባለስልጣን እየሰራ እንደሚገኝ አስታወቀ። በአዲስ አበባ ከተማ በአንዳንድ አካባቢዎች ላይ የውሃ አቅርቦትና ጥራት ችግር በነዋሪዎች ላይ ቅሬታ አስነስቷል። በሳምንት 1 እና 2 ቀን የሚሰራጨው የመጠጥ ውሃ ከጥራት አኳያ ሲታይም የሚሰራጨው ውሃ ለመጠጥም ሆነ ለሌሎች አገልግሎቶች ጥቅም ላይ የማይውል እንደሆነ ነዋሪዎች ተናግረዋል። የነዋሪዎችን ቅሬታም መሰረት በማድረግ የአዲስ አበባ ውሃና ፍሳሽ ባለስልጣን የኮሚኒኬሽን ኃላፊ የሆኑትን ሰርካለም ጌታቸውን ጠይቀናል። ያው ባለስልጣን መስሪያ ቤታችን በየዓመቱ የውሃ እያለማ እያስገባ ነው፣ በየዓመቱ ማለት ነው። እንግዲህ ከዚህ ቀደም ፕሮጀክቶች 2-3 ዓመት ይፈጃሉ። አሁን ላይ ግን የውሃ ፕሮጀክት በየዓመቱ እየገባ ነው። እንዲያም ሆኖ ግን ፍላጎቱ በጣም ከፍተኛ ስለሆነ ዲማንዱ በጣም ከፍተኛ ስለሆነ
አሁንም ድረስ ያው የተወሰነ እንትን አለ ጋፕ አለ። ግን ያንንም ለመቅረፍ የአጭር ጊዜም የመካከለኛ ጊዜም የረጅም ጊዜም እቅድ ይዞ እየሰራ ነው የሚገኘው። የአጭር ጊዜ ያው እነዚህ ጉድጓዶችን በተለያየ አካባቢዎች ቆፍሮ ወደ ስርጭት ማስገባት ነው። ይህንንም በዚህ በጀት ዓመት 60,000 ሜትር ኪዩብ መስጠት የሚችል በቀን ጉድጓዶች እያለማ ነው የሚገኘው። ያም በዚህ በጀት ዓመት ማብቂያ እስከ ሰኔ 30 ድረስ ተጠናቆ ወደ ስርጭት ይገባል ተብሎ የሚጠበቅ ነው። የዓለም ጤና ድርጅት በሚያስቀምጠው መስፈርት መሰረት እንግዲህ ከግድብ ጀምሮ ማጠራቀሚያ ጋኖች፣ ትልልቅ መስመሮች፣ መለስተኛ መስመሮች፣ ግለሰብ ጋር ያሉ ታፖች ጭምር በየቀኑ 30 ሳምፕል በመውሰድ ፍተሻ ይደረጋል። ግን ከዛ አልፎ አንዳንዴ መስመር ሲሰበር ሊበከል ስለሚችል ባዕድ ነገሮች ሊገቡበት ስለሚችሉ ስለዚህ ተቋሙ ጋር 906 ነጻ የስልክ መስመር አለ። ቶሎ ደውለው ቢያሳውቁ ወዲያውኑ ባለሙያ ልከን ያንን ውሃ የምንፈትሸውና እርምት እርምጃ የምንወስድ መሆኑን ነው መግለጽ የምፈልገው። እንግዲህ እንደሚታወቀው በፈረቃ ነው ውሃ የምንሰጠው። አብዛኛዎቹ የብረት ቧንቧ ናቸው። የብረት ቧንቧ ደግሞ ለሳምንት ያህል ውሃ ውስጡ ሳይዝ ሲቀር ይዝጋል። ስለዚህ የመጀመሪያዋን እንደከፈተን የሚወርደው ያ የብረቱ ዝገት ነው። እሷ ትንሽ ግማሽ ባልዲም ሳይሆን ወዲያው ነው የሚጠፋው። ኬሚካል ተጨምሮበት ክሎሪን ተጨምሮበት ታክሞ ስለሚደርስ እንደዚህ አይነቱ ትንሽ ፍላሽ አድርገን ካፈሰስን በኋላ ብንጠቀመው ምንም አይነት ችግር የለበትም። ግን ይሄ ረዘም ላለ ጊዜ ከሆነ ቶሎ የማይጠፋ ከሆነ ግን መስመር ላይ ስብራት አጋጥሞ ተበክሎ ሊሆን ስለሚችል ቅድም ባልኩት አግባብ ጥቆማ ቢሰጥ ጥሩ ነው የሚላል። በአዲስ አበባ ከተማ የነዋሪዎች ቁጥር መጨመር ከፍተኛ የውሃ ፍላጎት እንዲኖር በማድረጉ ምክንያት የውሃ ስርጭቱ በፈረቃ እንዲሆን መደረጉን የጠቀሱት ኃላፊዋ በመዲናዋ የሚኖሩ ነዋሪዎች ረዘም ላለ ጊዜ ንጽህናውን ያልጠበቀ ውሃ በሚገጥማቸው ወቅት የባለስልጣኑ ነጻ የስልክ መስመር ላይ በ906 ላይ በመደወል ወይም በአካል በአቅራቢያ ወደሚገኝ የውሃና ፍሳሽ ቅርንጫፍ መስሪያ ቤቶች ጥቆማ እንዲሰጡ የኮሚኒኬሽን ኃላፊዋ አሳስበዋል። አድማጮች በዝርዝር ከተመለከትነው ዜና ተመልሰን ተገናኝተናል። አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። በቅድሚያም አፍሪካዊ ጉዳዮችን እናስቀድማለን። ዚምባብዌ ሀገሯ የሚኖሩ የውጭ ዜጎችን ከእያንዳንዱ ኢኮኖሚያዊ እንቅስቃሴዎች ማገዷ ተሰምቷል። በርካቶችን ያስቆጣው ይህ ድንጋጌ በሀገሪቱ የሚገኙ የውጭ ዜጎች በተለይም ከውበት መጠበቂያ ሳሎኖች፣ ዳቦ መጋገሪያ ቤቶች ከትራንስፖርት አገልግሎት ማገዷ ተገቢ አይደለም በሚል በእነዚህ የውጭ ዜጎች ቅሬታን አስተናግዳለች። በይፋ የውጭ ዜጎች ሊሰሩባቸው አይገባም የተባሉት የስራ መስኮች ላይ ተሰማርተው የሚገኙ የውጭ ዜጎችም በቀጣይ 3 ዓመታት ውስጥ 75 በመቶ የሚሆነውን ድርሻቸውን ለሀገሬው ዜጎች እንዲያስረክቡ ጥሪም ቀርቧል። እርምጃዎቹ ከ2025 በወጣው ሕግ ላይ ስለመከተታቸው መረጃዎች አመላክተዋል። የውጭ ባለሀብቶች በየዓመቱ በትንሹ 25 በመቶ የአክሲዮን ድርሻ ለዚምባብዌያውያን እንዲሸጡ የሚያስገድድ ሲሆን ይህም የባለቤትነትና የቁጥጥር ደረጃን በሂደት ከሌሎች ላይ ስለመቀነስ ያለመ ነው። ዚምባብዌ ከፍተኛ የስራ አምራች ቁጥር ያለባት ሀገር እንደሆነም የሚታወቅ ነው። ብሪሽ ማትሪዋሊ የዩናይትድ ኪንግደም የስለላ ድርጅት ዋና ኃላፊ ሆነው ተሾሙ። ተቋሙን ለመምራት የተመረጡ የመጀመሪያዋ ሴት የሆኑት ማትሪዋሊ ትኩረታቸውን የምዕራብ ዲሞክራሲ ላይ ስጋት ናቸው ያሏቸው አካላት ላይ እንደሚያደርጉም አስታውቀዋል። ማትሪዋሊ ራቻርድ ሞሬን በተመለከተ ነው የሀገሪቱ የስለላ ድርጅት ለመምራት ኃላፊነት የተረከቡት ሲል የዘገበው ፖለቲኮ ነው። አድማጮች ቀደም ሲል ያደመጣችኋቸው ከባህር ማዶ ያገኘናቸው ዜናዎቻችንን ነበረ። አሁን ደግሞ ወደ ቢዝነስ ዜናዎቻችን እናልፋለን።
ኢትዮ ጅቡቲ ምድር ባቡር የቢሾፍቱ ዓለም አቀፍ ኤርፖርት የባቡርና የመንገድ ፕሮጀክትን ለመገንባት ፍላጎት እንዳለው ገለጸ። የኢትዮ ጅቡቲ ምድር ባቡር ከቻይናው ግዙፍ ኩባንያ ሲሲኢሲሲ ጋር የተፈጠረውን ስትራቴጂካዊ ሽርክና ተጠቅሞ በቅርቡ ወደሚገነባው ወደ ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የሚያመሩ ወሳኝ የባቡር የመንገድ መሰረተ ልማቶች ግንባታ ላይ ትኩረት ማድረጉም ተሰምቷል። ይህ እርምጃ ኩባንያው ከወትሮው የባቡር ኦፕሬተር ሚናው አልፎ ወደ አጠቃላይ የመሰረተ ልማት ግንባታ ኃይልነት ለማሸጋገር ያለውን ምኞት የሚያመላክት መሆኑም ተጠቁሟል። ከዚህ የ12 ቢሊዮን ዶላር ግምት ካለው ፕሮጀክት ጋር ተያይዞ ኢትዮ ጅቡቲ ባቡር 2 መስመር ያለው የባቡር ሀዲድና ተጓዳኝ ፈጣን መንገድ የመገንባት እድል ያለው ተወዳዳሪ መሆኑም ካፒታል አስነብቧል። የባቡር መስመሩ ብቻውን 47 ኪሎ ሜትር የሁለትዮሽ ትራክ ዝርጋታን እንደሚያካትትም ዘገባው አመላክቷል። በማዕከላዊ ኢትዮጵያ ክልል ከ14 በላይ የመኖ ማቀነባበሪያ ኢንዱስትሪዎች በህብረት ስራ ማህበራት መገንባታቸው ተገለጸ። የክልሉ የገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ሱሩር ለኢዜአ እንደገለጹት የእንስሳት ምርትና ምርታማነትን ለማሳደግ የተሻሻለ መኖ ማልማትና ምጥን መኖር በማቀነባበር አቅርቦቱን ማሳደግ ቁልፍ ተግባር ነው ብለዋል። እንደ አቶ ኡስማን ገለጻ በዘንድሮ በጀት ዓመት 4 ወራት በተሰጠው ስራ ከ14000 ቶን በላይ ከሆነ የሰብል ተረፈ ምርት ከ6000 ቶን በላይ የተመጣጠነ መኖ ተሰራጭቷል ብለዋል። በክልሉ 8 የወተት ማቀነባበሪያ ኢንዱስትሪዎች በህብረት ስራ ማህበራት ተገንብተው ለኢንዱስትሪዎች በቂና ጥራት ያለው የወተት ምርት ለማቅረብ እየተሰራ ነው ሲሉም ገልጸዋል። አድማጮች የቢዝነስ መረጃዎቻችን ያደመጣችኋቸውን ይመስሉ ነበር። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። የዕለተ ማክሰኞ ታህሳስ 7 2018 የትርታ 600 የዜና ሰዓታችን ላይ ነው የምትገኙት። አሁን ደግሞ ስፖርታዊ ዜናዎችን የምናደምጥበት ሰዓት ላይ ደርሰናል። ባልደረባችን አበበ ተገኝ ስፖርታዊ መረጃዎችን ሊያደርሰን እዚህ ስቱዲዮ ተገኝቷል። እንኳን ደህና መጣ አበበ። ስፖርታዊ መረጃዎችን መቀጠል ትችላለን። አመሰግናለሁ በፍቅር። እንደምን አላችሁ አድማጮች። ዛሬ የሚደረጉ ተጠባቂ ጨዋታዎች አሉ። በእንግሊዝ ካራቦ ካፕ ካርዲፍ ሲቲ ከቸልሲ የሚያደርጉት መርሃ ግብር ይጠበቃል። ቸልሲ በፕሪሚየር ሊጉ ጠንካራ ተፎካካሪ ነው። ካርዲፍ ደግሞ በአንደኛ ሊግ የደረጃ ሰንጠረዥ በበላይነት በመምራት በአንደኛ ሊግ ከተፎካካሪ ክለቦች በግንባር ቀደምትነት ይጠቀሳል። ነገር ግን ቸልሲ በፕሪሚየር ሊጉ በአውሮፓ ሊጎች የሚፎካከር ቲም መሆኑ ለካርዲፍ ሲቲ ከፍተኛ ስጋት ይሆንበታል ማለት ነው። ካርዲፍ ሲቲ ጠንካራ ተፎካካሪ ቡድን ቢሆንም ቸልሲ ግን በፕሪሚየር ሊጉ ምንም እንኳን ወጥ አቋም ባያሳይ ጠንካራ ተፎካካሪ ይሆናል ተብሎ ይጠበቃል። ቸልሲ በላስት 16 ውስጥ ወልብስን 4-3 አሸንፎ መምጣቱም የምናስተውሰው ነው። በፕሪሚየር ሊጉ የደረጃ ሰንጠረዥ በ28 ነጥብ አራተኛ ደረጃ ላይ ነው የተቀመጠው። በወዳጅነት ጨዋታ ደቡብ አፍሪካ ከጋና ቢ ቡድን ዛሬ የሚያደርጉት ጨዋታ ይጠበቃል። እንዲሁም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከዛምቢያ ጨዋታቸውን ያደርጋሉ። ግብጽ ከናይጄሪያ እንዲሁ ጨዋታቸውን በወዳጅነት ጨዋታ የሚያደርጉ ይሆናል። በተለይም ደግሞ በቀጣይ ዲሴምበር 21 ወይም ደግሞ በእኛ ታህሳስ 12 የአፍሪካ ዋንጫ በሞሮኮ አስተናጋጅነት የሚደረግ እንደሆነ ይታወቃል። በዚህም መርሃ ግብር በርካታ የአፍሪካ ክለቦች ተጫዋቾቻቸውን ወደ ስብስባቸው እያስገቡ ነው የሚገኙት። በተለይም ደግሞ በፕሪሚየር ሊጉ የሚጫወቱ ተጫዋቾች ወደ አፍሪካ ዋንጫ ለመሳተፍ እያመሩ ይገኛሉ። በዚህም እንግዲህ የ2025 የሞሮኮ አፍሪካ ዋንጫ ውድድር ከቀናት በኋላ እንደሚደረግ ቀደም ብዬም እንደነገርኳቸው ዲሴምበር 21 ወይም ደግሞ ታህሳስ 12 ይደረጋል። በእንግሊዝ ፕሪሚየር ሊግ 34 ተጫዋቾች ክለቦቻቸውን በመልቀቅ
አህጉሪቱ ትልቅ ድግስ ያመራሉ ተብሎ ይጠበቃል። ሰንደርላንድ 6 ተጫዋቾችን በመልቀቅ በርካታ ተጫዋቾችን ለአፍሪካ ዋንጫ የሚያመሩበት ቀዳሚው የፕሪሚየር ሊግ ክለብ ነው። ሰንደርላንድ በፕሪሚየር ሊጉ በዚህ የውድድር ዓመት አድጎ ጠንካራ ተፎካካሪ ከሆኑ ክለቦች መካከል በግንባር ቀደምትነት የሚጠቀስ ነው። 6 ተጫዋቾችን የሚያጣ ከሆነ ምናልባት ይህ ፉክክሩ ሊያዘግምበት የሚችልበት እድል አለ። አርሰናል፣ ቼልሲ፣ ኒውካስትል፣ በርማውዝ እና ሊድስ በአፍሪካ ዋንጫ ምክንያት ምንም ተጫዋቾችን የማያጡ ክለቦች ናቸው። ሰንደርላንድ 6 ተጫዋቾችን፣ ማንቸስተር ዩናይትድ ደግሞ 3 ተጫዋቾችን ያጣል። ብራያም ቤሞ፣ አማድ ዲያሎ የመሳሰሉ ኮከቦችን የሚያጣበት እድል ለማንቸስተር ዩናይትድ ሌላ ራስ ምታት ይሆንበታል። ፉላም 3 ተጫዋቾችን ያጣል። ወራጅ ቀጠና ላይ የሚታተረው በርንሊ ደግሞ 3 ተጫዋቾችን የሚያጣ ነው የሚሆነው። ማንቸስተር ሲቲ፣ ቶተናም፣ ዌስትሃም፣ ኖቲንጋም ፎረስት፣ ብሬንትፎርድ፣ ወልብስ፣ ክሪስታል ፓላስ እና ኤቨርተን 2 ተጫዋቾችን ያጣሉ። ሊቨርፑል፣ አስቶን ቪላ እና ብራይተን ደግሞ 1 ተጫዋች የሚያጣ ነው የሚሆነው። በዚሁ በአፍሪካ ዋንጫ ከቀናት በኋላ የሚጀምረው የአፍሪካ ዋንጫ ደጋፊዎች ወደ ስቴዲየም ሲያመሩ ይዘው መግባት የማይችሏቸው ነገሮችም እንዲሁ ይፋ ሆኗል። ተንቀሳቃሽ መብራቶችን፣ ተሰባባሪ ጠርሙሶች የመሳሰሉ የጦር መሳሪያዎችና ተቀጣጣሪ ችቶችንም እንዲሁ ስቴዲየም ይዘው መግባት እንደማይቻል አወዳዳሪው አካል ይፋ አድርጓል። በተጨማሪም የአልኮል መጠጥ፣ ሲጋራ እንዲሁም አጸያፊና ተገቢ ያልሆኑ የጽሁፍ መልእክቶችን ማሳየት በጥብቅ የተከለከለ ነው። እንዲሁም እንስሳት፣ ትልቅ አርማዎችን፣ ፕሮፌሽናል ካሜራዎችና ኳስ ከተከለከለበት ኳሶች ይዞ መግባት ከተከለከሉ ውስጥ ይጠቀሳሉ ማለት ነው። የፊታችን ታህሳስ 12 ሞሮኮ በ9 ከተሞች እሁድ ጨዋታውን ታስጀምራለች ማለት ነው። ሌሎች ዛሬ በኮፓ ዲለሪ እንዲሁ በስፔን ኮፓ ዲለሪ የሚደረጉ መርሃ ግብሮች አሉ። ኤባር ከኢልቼ 3 ሰዓት ምሽት ጨዋታቸውን ያደርጋሉ። ዲፖርቲቮ ከማሎርካ በተመሳሳይ 3 ሰዓት ላይ የሚደረግ የስፔን ኮፓ ዲለሪ ጨዋታ ነው። ጉዳልጃራ ከባርሴሎና እንዲሁ ምሽት 5 ሰዓት ላይ፣ ኤልዲኒዜ ከሪያል ሶሲዳድ፣ ስፖርቲንግ ከቫሌንሺያ የሚያደርጉት ጨዋታ በስፔን ኮፓ ዲለሪ ይጠበቃል ማለት ነው። ትላንት በእንግሊዝ ፕሪሚየር ሊግ 16ኛ ሳምንት መርሃ ግብር በርማውዝ ከማንቸስተር ዩናይትድ ያደረጉት ጨዋታ 4-4 በሆነ አዝናኝ በሆነ መልኩ ተጠናቋል። በዚህም የ16ኛ ሳምንት መጠናቀቁን ተከትሎ አርሰናል በ36 ነጥቦች አንደኛ ደረጃን ይዟል። ሲቲ በ34 ነጥብ ሁለተኛ ደረጃን ሲይዝ፣ አስቶን ቪላ 33 ነጥቦችን በመያዝ ሶስተኛ፣ እንዲሁም ቼልሲ 28 ነጥቦችን በመያዝ አራተኛ ደረጃ ላይ መቀመጥ ችሏል። ማንቸስተር ዩናይትድ ትላንት ከበርማውዝ ጋር አቻ መውጣቱን ተከትሎ በ26 ነጥቦች 6ኛ ደረጃ ላይ መቀመጥ የቻለ ክለብ ነው። በተመሳሳይ በርማውዝ 13ኛ ደረጃ ላይ በ21 ነጥቦች ተቀምጧል። ዌስትሃም፣ በርሊንና ወልብስ ደግሞ ከ18 እስከ 20 ያለውን ደረጃ የያዙ ክለቦች መሆን ችለዋል። በፍቅር የስፖርታዊ መረጃዎችን ከዚህ ጋር ላጠናቅ። እሺ፣ ስቱዲዮአችን ድረስ መጥተህ ለሰጠን ስፖርታዊ መረጃዎች ከልብ እናመሰግናለን። አድማጮች የዕለተ ማክሰኞ ታህሳስ 7 2018 ዓመተ ምህረት የትረታ 600 የምሳ ሰዓት ዜናችን ያደመጣችሁትን ይመስል ነበረ። እንግዲህ ቀደም ሲል በሀገራዊ ዜናዎቻችን ከውጭ ባገኘናቸው በቢዝነስ ዜናዎቻችን ወደ እናንተ መረጃዎችን አድርሰን ነበረ። ዛሬ ደግሞ በዝርዝር የተመለከትነው ጉዳይ በመዲናዋ የሚስተዋለውን የውሃ አቅርቦት ችግርን በተመለከተም በዝርዝር ተመልክተን ወደ እናንተ አድርሰናል። ስፖርታዊ መረጃዎችንም ወደ እናንተ አድርሰን ነበር። የዛሬውን የትረታ 600 የዜና ሰዓት እየመራው እኔ በፍቅር ግዛቸው አብሬያችሁ ቆይታ አድርጌያለሁ። ቀሪ የትረታ መሰናዶች ይቀጥላሉ። ሲዲ ስፖርት 6 ተኩል ሲሆን ይጀምራል። መልካም ጊዜ።